ጤና ይስጥልን የተወደዳችሁ ተመልካቾቻችን ሀገሬ ትንታኔ ላይ እንገኛለን። እኔ ሱባለው ጋሻውና ባልደረባዬ ሙሴ ከበደ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። የዩክሬንና ሩሲያ ጦርነት ደግሞ የዛሬው የመወያያ ርዕሰ ጉዳያችን ነው። ሙሴ እንዴት ሰነበት? አለን ሱቤ እንዴት ነህ? ይመስገን። እንግዲህ በሀገሬ ትንታኔ ለበርካታ ጊዜያት ያነሳ ነው የዩክሬኑ ጦርነት። ምንም እንኳን ዩክሬንና ሩሲያ ቢሆኑም እየተፋለሙ ያሉት በአብዛኛው የዩክሬን ጦርነት በሚል ለሚገለጸው አብዛኞቹ ውጊያ የሚካሄድባቸው ቦታዎች ዩክሬን ውስጥ ከመሆናቸው ጋር ተያይዞ ማለት ነው ሰላም ይፈጠራል የሚል የተለያየ ተስፋ ነበረ። ተስፋውን አስመልክተንም ብዙ ተነጋግረናል። ግን አሁንም ጦርነቱ እየተካሄደ ነው። አራተኛ ዓመቱ እንግዲህ እየተጠጋ ይገኛል። በዚህ ጊዜ ውስጥም የተለያዩ መረጃዎች እየወጡ ነው። ከሰሞኑንም እየሰማናቸው ያሉ መረጃዎች አሉ። በተለይም ጦርነቱ እየተፋፋመ እየሄደ ስለመሆኑ ታይቷል። በተለይም ዘመናዊ ቴክኖሎጂዎች ተግባራዊ የሚደረጉበት ነው ይህ ጦርነት። በተለይ በድሮን ቴክኖሎጂ ረገድ ሩሲያም ሆነች ዩክሬን በጣም ገፍተው ስለመሄዳቸው በርካታ ድሮኖችን እያመረቱ እየተጠቀሙም ስለመሆናቸው የሚነሳበት ነው። ከዛ ባለፈ ደግሞ በእግረኛም ወታደሮች የሚደረጉ የተለያዩ ውጊያዎች አሉ። አሁን በቅርብ ጊዜ ውስጥ የሰማነው መረጃ እንደሚያመለክተውም ሩሲያ እንግዲህ በርከት ያሉ ወታደሮችን ወደ ዩክሬን ድንበር አልፈው ገብተው አንድ ከተማ ለመቆጣጠር የተለያዩ እንቅስቃሴዎችን እያደረጉ ስለመሆናቸው ተነግሯልና የሰሞናዊ የጦርነት ሁኔታ እንዴት አየኸው? በተለይ የሩሲያ የእግረኛ ወታደሮች እንቅስቃሴ ከሌላው ጊዜ በተለየ የሚነሳ ነው በዚህ ሰሞን ካሉ እንቅስቃሴዎች አንፃር ማለት ነውና እሱን እንዴት አየኸው ከሚለው እንነሳ እስኪ። እንግዲህ የሩሲያ ዩክሬን ጦርነት አንተም እንዳነሳው አራተኛ ዓመቱን ሊደፍን ተቃርቧል። በእነዚህ ጊዜያቶች ውስጥ ግን ይበልጥ የሰላም ወይም ወደ ተኩስ አቁም የሚደረጉ እንቅስቃሴዎች ተዳፍነው ይበልጥ ደግሞ በጦርነቱ ላይ የሚመዘገቡ ውጤቶች ያ እንግዲህ ድልም ሊሆን ይችላል ወይም ሽንፈት እየተጠበቀ ያለበት ሁኔታ ነው እየተመለከትን የምንገኘው። ዲፕሎማሲው ሳይሆን እንግዲህ ወታደራዊ እርምጃዎች ናቸው ጦርነቱን እየመሩት ያሉት ማለት ይቻላል። በዋናነት አሁን ይሄ ዘ ዋር ኦፍ ድሮንስ እንደውም እየተባለም ይገኛል። አሁን የሩሲያ ዩክሬን ጦርነት በጣም ድሮኖች በከፍተኛ ቁጥር ጥቅም ላይ ይዋሉ ይገኛሉ። እንዲሁም ከዚህ ትምህርት በመውሰድ አሜሪካ ከፍተኛ የድሮን ምርት እንዲመረት ትዕዛዝ መስዋዕም ዝግጅት ያደረገች እንዳለችም ሰምቷል። በቻይናም በኩል በሌሎችም የተለያዩ ሀገራት ጋር የምንመለከተው ይህንኑ ነው። እንግዲህ ይህ የአየር ላይ ጥቃቶች ተጠናክረው ቀጥሏል። በሁለቱም ወገኖች በኩል ከአየር ላይ ጥቃት ባሻገርም እንዳነሳው ወታደር የእግረኛ ጥቃቶችም እንዲሁ ቀጥሏል። በተለይ ደግሞ በዚህ ወደ 1000 ኪሎ ሜትር ገደማ በሚረዝመው የጦርነቱ የፊተኛው መስመር ላይ የምስራቃዊ ዩክሬን ላይ ያለው ግብ ደግሞ ይበልጥ ከመቼውም ጊዜ በላይ ተፋፍሞ የቀጠለበትን ሁኔታ እየተመለከተ እንገኛለን። የዲኒፕሮፔትሮቭስክ፣ ኮፒያንስክ፣ ኬርሰን እንዲሁም ደግሞ ዋና ደግሞ በኋላ መስፋት እንመለስባታለን ፖክሮቭስክ እንዲሁ ከባድ የተባለ ትንቅንቅን ግብግብን እያስተናገዱ እየቀጠሉ ናቸው። አሁንም ምሽጎች እየተገነቡ ነው። አሁንም እዛ አካባቢ ላይ ያለው የፍንዳታው እንዲሁም ደግሞ ሰብአዊ እልቂቱም ከመቼውም ጊዜ በላይ ይበልጥ ተባብሶ ስለመቀጠሉም የተለያዩ መረጃዎች እያሳዩ ይገኛሉ። እንግዲህ ይህ የሚያሳየን አሁን ላይ በተለይ እንግዲህ ጦርነቶች አሁን ላይ ወይም ይህ የሩሲያ ዩክሬን ጦርነት በተደጋጋሚ ጊዜ ተመልክተናል። የተኩስ አቁም ስምምነቶች ይመጣሉ። ከዚህ ቀደም እንደተመለከትነው በጥቁር ባህር ላይ የተኩስ አቁም ስምምነት ተደርሶ ነበረ። ከዛም ደግሞ በኋላ የኢነርጂ መሰረተ ልማቶች ላይ ጥቃት እንዳይፈጸም የሚልም በዶናልድ ትራምፕ አደራዳሪነት እንዲሁ ስምምነት ላይ መደረሱ ታስታውሳለህ። ግን ገቢራዊ አልሆኑ ወይም ደግሞ ዘላቂ አልሆኑ። ምክንያቱም በዋናነት ጠንካራ ቅድመ ሁኔታዎች በሁለቱም ወገኖች በኩል ከመቀመጣቸው ጋር በተገናኘ አሁንም የተኩስ አቁም ስምምነቶችን በጣም ሩቅ አድርገዋል። በተለይ ደግሞ ዘላቂ የተኩስ አቁም ስምምነቶችን አሁንም ሩቅ አድርገው ይገኛሉ። ምናልባት እንደው በአጭር ጊዜ ተኩስ አቁም ስምምነት ሁለቱ ወገኖች የሚመጡ ከሆነ ምናልባት ለአጭር ጊዜ የሚቆዩ የተኩስ አቁም ስምምነቶችን ሊደርሱ ይችላሉ። አንለስ ምናልባት እነዚህ የሚቀመጡ በሁለቱም ወገኖች በኩል የሚቀመጡ ጠንካራ ቅድመ ሁኔታዎች ካልተሟሉ በስተቀር ያ ጠንካራ ቅድመ ሁኔታ መካከል አንዱ የሚጠቀሰው ወደ 20% የሚሆነውን ሩሲያ እጅ የሚገኘው የዩክሬን መሬቶችን ሙሉ በሙሉ በዚያው በሩሲያ እጅ እንዲዘልቁ የማድረጉ ውሳኔ ዩክሬን የምትቀበል ከሆነ ምናልባት በሩሲያ በኩል እንግዲህ ልቧ የመራራት ወይም ደግሞ ወደ ተኩስ አቁም ስምምነት ልትመጣ የምትችልበት እድል ሊኖር ይችላል። ከዛ በተረፈ ግን ያሉ ሁኔታዎች ግን አሁንም ሩቅ ሆነው ቀጥሏል። ምናልባት እንግዲህ ይህ የ20% መሬቶችን የምንላቸው ጉዳይ አሁንም ይህንን ጦርነቱ በተለይ ደግሞ የእግረኛ የወታደር ጦርነት ደግሞ ይበልጥ እንዲፋፋም ያደረገበት ደግሞ ዋናው ምክንያትም ያ ነው። ሩሲያ እነዚህን መሬቶች ያዘች ማለት ትልቅ የመደራደሪያ አቅም
ሊሰጣት ይችላል። በተለይ ደግሞ የዶንባስ ግዛት ከዚህ ቀደም በውይይቶቻችን በስፋት የዳሰስነው ጉዳይ ነው። የዶንባስ ግዛት ከስትራቴጂካዊ ከኢኮኖሚያዊ ጠቀሜታውን ባሻገር ደግሞ የህዝብ ለህዝብ ጠንካራ ትስስር ያለው አካባቢ ነው። ሩሲያም ተደጋጋሚ የምታነሳው ይህንን ጉዳይ ነው። በዩክሬን ያሉ የሩሲያ ቋንቋ ተናጋሪ ህዝቦች በዩክሬን መንግስት ጥቃት እየደረሰባቸው ይገኛል። መብታቸው እየተከበረላቸው አይደለም። ያ በመሆኑ ምክንያቱም ጥቃቱን እንደጀመረች በእርግጥ በዋናነት የሚነሳው የኔቶ ወደ ምስራቅ ወደ ሩሲያ መስፋፋት እንደሆነ ይታወቃል። ከዚያ ጎን ለጎን ግን ደግሞ በዋናነት የሚነሳ አሁንም ደግሞ የዶንባስን ግዛት የሙጥኝ አድርጋ እንድትቀጥል ያደረጋትና በዚህ ደግሞ በጦርነቱ የፊተኛው መስመር ላይ በመናነሳቸው በፖክሮቭስክ እያለን በምንጠራቸው አካባቢዎች ላይ ትልቅ ግብግብ እንዲካሄድ ያደረገበት ዋነኛው ምክንያቱም ደግሞ እነዚህን አካባቢዎች መቆጣጠር ለነዚህ ለሩሲያ ቋንቋ ተናጋሪ ዜጎች መብት ሊሰጣቸው ይችላል። የመጠቅለሉም ጉዳይ እንዲሁ ተያይዞ የሚነሳ ነው። እንደምታስታውሰው ጦርነቱ ከጀመረ ከጥቂት ወራት በኋላ 22 ላይ ነው ጦርነቱ የጀመረው። በ23 ላይ እነዚህን 4 ግዛቶች ዛፖሪዣ፣ ኬርሰን፣ ሉሃንስክና ዶኔስክ ዶንባስ ግዛትን የሚያጠቃልሉ ናቸው። እነዚህን 4 ግዛቶች በመጠቅለል ህዝበ ውሳኔ አካሂዳ ወደ ሩሲያ ግዛት መጠቅለሏ ይታወቃል። ምንም እንኳን በዓለም አቀፉ ማህበረሰብና እንዲሁም በምዕራቡ ዓለም ዘንድ ተቀባይነትም ባያገኝላትም ማለት ነው። ከዚህ ቀደም ደግሞ በ2014 ክሬሚያን በእጇ ማስገባቷ ይታወቃል ማለት ነው። እንደው ምናልባት ወደ በኋላ እናነሳዋለን የፖክሮቭስክን እንዲሁም ደግሞ የዶንባስ ግዛት ደግሞ አጠቃላይ ምን አይነት ጠቀሜታ ሊኖረው ይችላል፣ በምን አይነት መልኩስ ደግሞ የጦርነቱን አቅጣጫ ሊቀይር ይችላል የሚለው ጉዳይ ይነሳል። እንደው ከዛ በፊት ግን አሁን ላይ በጣም በጦርነቱ በደንብ እየተመለከትን የምንገኘው የጦርነቱ መገለጫ ከሆኑ ጉዳዮች መካከል ከፊት እየተቀመጠ የሚገኘው የኃይልና የኢነርጂ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ናቸው። ይህ እንግዲህ በቀላሉ የሚታለፍ አይደለም። በተለይ ባለፉት ጥቂት ቀናትም ከትላንት በስቲያ ጀምሮ የነበሩ የአየር ላይ ጥቃቶች በዋናነት የኃይል መሰረተ ልማቶች ላይ ያነጣጠሩ ነበሩ። ዩክሬንም እንዲሁ የሩሲያን ግዛት በጥልቀት ገብታ እንዲሁ በቤልጎሮድ ግዛት በተመሳሳይ መልኩ ጥቃት ፈጽማ ነበረ። ወደ 20 ሺህ የሚደርሱ አባወራዎችም እንግዲህ በጨለማ እንዲኖሩ ያደረገ ክስተትን ተመልክተናል። እነዚህ ጥቃቶች እንግዲህ የራሳቸው የሆነ በርካታ ዓላማዎች አሏቸው። በዋናነት እንግዲህ የስነ ልቦና ሁኔታን ማዳከም ነው። እንግዲህ በዩክሬን በኩል የሚፈጸሙ ጥቃቶች እንግዲህ ጦርነቱ እየተካሄደ የሚገኘው በእኛ ሜዳ ብቻ አይደለም፣ በእናንተ ሜዳ ነው። ይሄ እንግዲህ በእግር ኳሱ ሆም ብቻ አይደለም። ይሄ እንግዲህ ለሩሲያ አዌ ብቻ አይደለም፣ አንቺም ሆም ነው ቤትሽም ይመጣልሻል አይነት መልእክትን የሚያስተላልፍ ሆኗል። ያ ማለት እንግዲህ ሩሲያውያን አሁን በስጋት ውስጥ እንዲቆዩ የሩሲያ መንግስትም የሩሲያ ጦሩም የአየር መከላከያ ስርዓቶችን የበለጠ እንዲያጠናክር የሚያደርግና በማንኛውም ሰዓት ላይ ስጋት እንዳለ በዩክሬን በኩል ማሳያ ተደርጎ እየተወሰደ ይገኛል። ከዚህ ቀደም እንደምታስታውሰው በኩርስክ የተፈጸመው ድንገተኛ ጥቃት ይታወቃል። ከዛ ባለፈ ደግሞ እንዲሁ በኬርሰን ግዛትም እንዲሁ ሰብሮ ለመግባት እንቅስቃሴዎች አሉ በዩክሬን በኩል ወደ ሩሲያ ግዛት። ያ እንግዲህ ሩሲያን ወታደራዊ አቅም ወይም ኃይሏን ለመበተንም እንዲሁ አስተዋጽኦ ያበረከታል ተብሎ እየተነሳ ይገኛል። እነዚህ የኃይል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ከስለንቦና ማዳከም ባለፈ ደግሞ እንዲሁ ይሄ ዋር ኦፍ አትሪሽን የሚባለው ወይም ደግሞ የአቅምን የማሟጠጥ ጦርነት ስትራቴጂ አካል ተደርጎም ይቆጠራል ተብሎም በተለያዩ የፖለቲካ ተንታኞች እየተነሳ ይገኛል። ይህ እንግዲህ ዋር ኦፍ አትሪሽን የሚሉት በተለይ በዋናነት እስካሁን ድረስ በሩሲያ በኩል ነው ይሄ ተግባራዊ ሲደረግ የነበረው። ባሉበት ወታደሮቹ እንደምታውቀው ላለፉት 2 ዓመታት በጦርነቱ የፊተኛው መስመር ላይ በጣም ምናልባት እንደው ለወራት ነው ከፍተኛ ግስጋሴ ወይም ወደፊት ተራመደ ተብሎ የሚነሳው። አብዛኛው እንግዲህ የአየር ላይ ጥቃቶች ናቸው የሚፈጸሙት። እነዚህ የአየር ላይ ጥቃቶች በዋናነት እንግዲህ የኃይል መሰረተ ልማቶች ላይ ያነጣጠሩ የመሳሪያ ማከማቻዎች ላይ የተለያዩ መሰረተ ልማቶች ላይ ጥቃት ሲፈጸም ነበር የቆየው። ይህ ሆነ ማለት በጊዜ ሂደት ዩክሬን ራሷን እንዳታደራጅ የጦር አቅሟ በጊዜ ሂደት እየተዳከመ እንዲመጣ ከዚህ ቀደም ከጥቂት ቀናት በፊት ከሳምንት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ዩክሬንን በጥቂት ቀናት ውስጥ ከፍተኛ ሚሳኤሎችንና የጦር መሳሪያዎችን በመጠቀም ዩክሬንን መቆጣጠር አላቃተንም፣ ይህን ማድረግ እንችል ነበር፣ ግን እሱን አይደለም የፈለግነው። በዝግታ ወይም ደግሞ በአዝጋሚ ወታደራዊ ሂደቶች ግን የምንፈልገውን ዓላማ ማሳካት ነው የምንሻው እንጂ በአጭር በሆነ በስሜታዊነት በሚወሰዱ ግን ጥቃቶች ዩክሬንን መጠቅለል አቅቶን አይደለም የሚልም ከዚህ ምላሽ ከዚህ ቀደም መሳቸው ይታወሳልና ከዚህ ጋር አየዘ እንግዲህ የምትመለከተው ይሄ ዋር ኦፍ አትሪሽንን ሩሲያ እየተጠቀመች ነው።
ቀስ በቀስ የዩክሬንን አቅም የማዳከም የማሟጠጥን ስትራቴጂ የተከተለች ነው የሚሉ ጉዳዮች ይነሳሉ። በዩክሬን በኩል እየተመለከትን የምንገኘው ይህን ነው። አዎ በተለይም ጦርነቱ ሲጀመር እንግዲህ እንደምናስታውሰው ያጭር ጊዜ ዘመቻ ነው በሚል ነበር የተጀመረው በተለይም በሩሲያ በኩል። ከዛ በኋላ የተለያዩ ሁኔታዎች ስንመለከት ቆይተናል። በተለይም የአሜሪካና የአውሮፓ ሀገራት ለዩክሬን የሚሰጧት ድጋፍ መቀጠሉ ሩሲያም ደግሞ ጦርነቱን አጠናክራ እንድትቀጥል አድርጓት ነበር። በተለይ የፕሬዚዳንት ጆ ባይደን የመጨረሻዎቹ የስልጣን ጊዜያት ላይ የነበረውን ጉዳይም መለስ ብለን ማስታወስ እንችላለን። በተለይም ከዚህ ከኃይል መሰረተ ልማት ጋር በተያያዘ የሚደረጉ ጥቃቶች በአመዛኙ በሩሲያ በኩል የሚፈጸሙ ናቸው። ሩሲያ ናቸው እንደዚህ አይነት ጥቃቶችን የምትፈጽመው። ምክንያቱም አብዛኞቹ መሳሪያዎች የምትጠቀምባቸው መሳሪያዎች ራሷ የምትሰራቸው ናቸው። ከዛ ባለፈም ደግሞ ወዳጅ የሚባሉ ሀገራት በሚስጥር የተለያዩ ድጋፎችን ሊያደርጉ ይችላሉ። ምክንያቱም አንድ መሳሪያ ሲመረት ሙሉ በሙሉ በአንድ ሀገር ብቻ ላይ ይጠናቀቅ ይችላል። ከ3 ከ4 ሀገራት የሚውጣጡ የተለያዩ ግብአቶች ሊኖሩ ይችላሉ። በዚህ ረገድ ስማቸው የሚነሳ ሀገራት አሉ እንደ ቻይና አይነት ሀገራት። እንግሊዝም አሜሪካም እነሱ ላይ የተመረቱ የተለያዩ ግብአቶች ሩሲያ መሳሪያ ለማምረት ተጠቀምባቸዋለች በሚል ይነሳል። በዩክሬን በኩል ስንመጣ ግን አብዛኞቹ መሳሪያዎች የሚመጡት ከምዕራባውያን ነው፣ በተለይም ደግሞ ከአሜሪካ በኩል ነው። ስለዚህ የፕሬዚዳንት ጆ ባይደን የስልጣን የመጨረሻ ሰሞን ላይ አንዱ መነጋገሪያ የነበረው ጉዳይ የዚህ ረዥም ርቀት ተወንጫፊ ሚሳኤሎችን የመጠቀም ጉዳይ ነበር። እንግዲህ ባለቀ ደቂቃ ነው እግር ኳስ ጨዋታ ላይ ተጨማሪ ደቂቃ የባከነ ደቂቃ እንደሚጨመረው ሁሉ በፕሬዚዳንት ጆ ባይደን የመጨረሻ የስልጣን ዘመን አንዱ ተፈቅሮ የነበረው ዩክሬን መካከለኛና ከዛ በላይ ርቀት መጓዝ የሚችሉ ሚሳኤሎችን እንድትጠቀም ነው። ያ ደግሞ ወደ ሩሲያ ዘልቀው ገብተው የተለያዩ ጥቃቶችን ለመፈጸም ሲያግዛቸው ነበረ፣ በተለይም በዩክሬን በኩል። ከዛ ጋር ተያይዞም የተወሰኑ ጥቃቶች ሲፈጸሙ እንደነበረ እናስታውሳለን። አሁን ወደ ዲፕሎማሲው ለማምጣት ሩሲያ በራሷ በኩል የምትጠቀማቸው የተለያዩ ስትራቴጂዎች አሉ። ከነዛ ስትራቴጂዎች መካከል በተለይም የአየር ላይ ጥቃቶችን አጠናክሮ መቀጠል አንዱ ነው። ከዚህ ጋር ተያይዞም የኃይል መሰረተ ልማቶች በጣም በተደጋጋሚ ሲመቱ እናስተውላለን። አንዴ ጥቃት ሲፈጸም 10,000 20,000 ሰዎች ከኃይል ጋር እንደሚቆራረጡ በጨለማ እንደሚያድሩም እንመለከታለን። እንደኛ ሀገር ብቻ አይደለም የኤሌክትሪክና የኃይል ጥቅም እነሱ ጋር በተለይም የተለያዩ ወቅቶች ላይ በሚኖረው የአየር ጸባይ ለሰው ልጅ ተስማሚ ለማድረግ ኤሌክትሪክን ይጠቀማሉ። ስለዚህ ከኤሌክትሪክ ጋር ተለያዩ ማለት እንደው መብራት አያገኙም ብቻም ሳይሆን ለሰውነትም ለጤንነትም ተስማሚ ያልሆነ አየር እንዲጋፈጡ ያደርጋቸዋል። የሰርቫይቫልም ጉዳይ ይሆናል። አዎ በሚገባ እንደውም አሁን ከሰሞኑ እየወጡ ያሉ መረጃዎች የሚያመለክቱት እንደዚህ አይነት ጥቃቶች እየተጠናከሩ መሄዳቸው አንዳንድ ዩክሬናውያን ከሚኖሩበት አካባቢ እንዲወጡ ሁሉ ሊያስገድድ ይችላል። ምክንያቱም የወቅቱን የአየር ጸባይ መቋቋም ስለማይችሉ ማለት ነው ከሚፈጸሙ ጥቃቶች ጋር በተገናኘና እንደዚህ አይነት ነገሮች እየተጠናከሩ መሄዳቸው ዩክሬንን ወደ ስምምነት ለመግፋት እንዳንድ ስትራቴጂ ወይም እንዳንድ እቅድ በሩሲያ በኩል ተግባራዊ እየተደረገ ያለ ነው ማለት እንችላለን። ወደ እግረኛ ወታደሮች ደግሞ መለስ ስንል በተለይም ጦርነቱ በተጀመረባቸው የመጀመሪያዎቹ ወቅቶች ላይ እግረኛ ወታደሮች በስፋት ሲሳተፉ እንደነበር እናስታውሳለን። ቀደም ሲል ያነሳቸውና ህዝበ ውሳኔ የተወሰነባቸው ክልሎችም ግዛቶችም በተመሳሳይ መንገድ ምንም እንኳን የአየር ላይ ጥቃቱም ከፍተኛ ቢሆንም የእግረኛ ወታደር ሲገባ ነው እንግዲህ በቁጥጥር ስር ዋለ ማለት የምንችለው። ሩሲያ በቅርብ ቀናት ውስጥ የምታወጣቸው የተለያዩ መረጃዎች አሉ። 10,000 የሚደርሱ የዩክሬን ወታደሮችን ከብብ ያለው በዚህ ቦታ ላይ የሚል ነገር ታነሳለች። በዩክሬን በኩል ደግሞ የተለያዩ ማስተባበያዎች ይሰጣሉ። በእርግጥ በፕሮፓጋንዳ ረገድ ጦርነቶች ባሉበት ጊዜ ከሁለቱም ወገኖች የሚመጡትን ነገሮች አመዛዝኖ ሚዛኑን መፈለግ ከአዳማጩ ወይም ከተደራሲው የሚጠበቅ ጉዳይ ቢሆንም በሩሲያም በዩክሬንም በኩል የሚነሱ የተለያዩ ጉዳዮች አሉ። አሁንም እየሰማን ያለነው ደግሞ 170,000 ወይም 150,000 እንደተለያዩ መገናኛ ብዙሃን ቁጥሩ የተለያየ ነው። በርግጥ ግን ከ100,000 በላይ የሚሆኑ ወታደሮች ወደ ፖክሮቭስክ ገብተዋል የሚል ነገር ተነስቷል። ይህ ማለት ከዚህ በፊት እንደምናነሳቸው እንደሌሎቹ ግዛቶች ማለት ነው ተጨማሪ ግዛት ለመያዝ ሩሲያ አሁንም እየተንቀሳቀሰች ትገኛለች። ይህ ማለት ፕሬዚዳንት ዶናልድ ትራምፕ የሰላም ሂደቱን በሚመሩበት ወቅት ወይም የተለያዩ ድርድሮችን ለማካሄድ አሜሪካን ከፊት ባስቀደሙበት ወቅት ከሚያነሷቸው ጉዳዮች መካከል አንዱ ዩክሬንም ሆነ ሩሲያ ህመም ያለው ውጤት
ሊያጋጥማቸው ይችላል ስለ ሰላም ብለው ስምምነት የሚፈጽሙ ከሆነ በተለይ በዩክሬን በኩል ግዛቶቿን አሳልፋ ልትሰጥ ትችላለች የሚል ነገር ያነሱ ነበር። የዩክሬን አስተዳደር ደግሞ የፕሬዝዳንት ቮሎዲሚር ዜሌንስኪ አስተዳደር እስካሁን ድረስ ባለው አቋሙ በየትኛውም የግዛት አካል አልደራደርም የሚል ነገር ያነሳል። አሁን ከክሬሚያ ጋር ስንደምራቸው 5 ግዛቶች በሩሲያ ቁጥጥር ውስጥ ነው ያሉት። ወደ ሌላ 6ኛ ወደ 7ኛ ግዛት የሚካሄድ ከሆነ ዩክሬን ወደ ድርድር ተመልሳ ሐሳቧን ልትከልስ የምትችልበት ሁኔታ ሊፈጠር ይችላል በሚል ነው የተለያዩ አካላት እያነሱ የሚገኙት። የሩሲያ አሁናዊ እንቅስቃሴም እነዛኞቹ ግዛቶች እንዳሉ ሆነው ተጨማሪ የመደራደሪያ እድል የሚፈጥርላት በሀገር ውስጥ ደግሞ ያለውን በተለይም ዩክሬናውያን በፕሬዝዳንት ቮሎዲሚር ዜሌንስኪ ላይ ያላቸው እምነት ከጊዜ ወደ ጊዜ እየተሸረሸረ ነው በሚል ያሳያሉ። ከአንድ ወር ወይም 2 ወር በፊት የተደረገ አንድ ጥናት የማስታውሰው የፕሬዝዳንት ቮሎዲሚር ዜሌንስኪ ተቀባይነት ከ50% በታች ደርሷል በሚል የወጣ ጥናት ነበርና ከጊዜ ወደ ጊዜ ከጦርነቱ ጅማሮ በኋላ የፕሬዝዳንቱ ተቀባይነት እየቀነሰ ነው። አሁንም በተጨማሪ የዩክሬናውያን በአስተዳደሩ በመንግስት ላይ ጦርነቱን እየመራ ባለው አካል ላይ ያላቸውን ተቃውሞ እንዲያጠነክሩና ወደ ሰላም ስምምነት የሚደረገው ግፊት ከውጭም ከሩሲያም ብቻ ሳይሆን ከዩክሬንም ተነስቶ የዩክሬን ህዝብም ያሳተፈ ግፊት በዩክሬን መንግስት ላይ እንዲያድር የሚያደርግ አይነት አካሄድ ነው በሚል ነው እየተነሳ የሚገኝ። ከእምነትም ባሻገር ደግሞ የመልካም አስተዳደር ችግሮች ይነሳሉ። እንደውም ቅድምም የተለያዩ ዘገባዎችንም እየተመለከትኩኝ ነበረ። ዛሬም በተለይ ከዚህ ከሙስና ጋር በተገናኙ ምርመራዎች እንዲጀመሩም እንዲሁ የዩክሬን መንግስት አዟል። በዋናነት እንግዲህ ከ100 ሚሊዮን ዶላር በላይ በኃይል መሰረተ ልማቶች ላይ ዝርፊያ እንደተፈጸመና በዚህ ላይ ደግሞ ጠንካራ ምርመራዎች እንዲደረጉም እንዲሁ ተነስቷል። ይሄ ጉዳይ እንግዲህ ላለፉት 3 ዓመታት በላይ ሲነሳ የነበረ ጉዳይ ነው። ጦርነቱ ከጀመረ ጊዜ ጀምሮ ዩክሬንና ሙስና በተለይ ያው እንግዲህ ጦርነት ግርግር ለሌባ ይመቻል ነው። ጦርነቱን ተገን በማድረግ የመልካም አስተዳደር ችግሮችን የሚፈጥሩ አመራሮች የጦር ኃላፊዎች ሊኖሩ ይችላሉ። ጦር መሳሪያ ሳይቀር የሚሸጡ አሉ በሚል ነው ሲነገር የነበረው። ፕሬዝዳንት ዶናልድ ትራምፕ እንደውም ፕሬዝዳንት ቮሎዲሚር ዜሌንስኪን የመሳሪያ ነጋዴ ነው በማለትም የገለጹበት አጋጣሚ እንደነበር እናስታውሳለን። ይህም የኃይል መሰረተ ልማት ጉዳይም እንዲሁ ከኃይል ሽያጭ ጋር በዋናነት የተገናኘም ነው የሚልም ነው። እንግዲህ የኃይል ስንል ኢነርጂ ሴክተሩ በነገራችን ላይ ያው ኃይል ሲባል ኤሌክትሪክ ኃይል ብቻም አይደለም። የነዳጅ ጉዳዮች ኢነርጂ ናቸው። የፔትሮሊየም በዋናነት ደግሞ የሊኪድ ጋዝ ምንለውም በዋናነት ወደ አውሮፓ የሚላከው በሩሲያም በዩክሬን በኩል የሚላከው የጋዝ አይነት ይህ ፈሳሽ ተፈጥሮ ጋዝ ነው። ከሱም ጋር በተገናኘ እንዲሁ የሙስና ጉዳዮች እንዳሉም ሲነሱ ነበረ። እንደው ምናልባት ወደ ጦርነቱ እንመለስና የፖክሮቭስክን ጉዳይ በልዩነት ለብቻ ማንሳት ተገቢ ነው። በተለይ አሁን ላይ እንግዲህ እየተካሄዱ ካሉ የጦር ግንባሮች በተለየ መልኩ በተለያዩ ዓለም አቀፍ መገናኛ ብዙሃን በኩል ስሟ በልዩ ትኩረት እየተነሳች ያለች አንድ ከተማ አለች፣ ፖክሮቭስክ። ይህንን ስም ከዚህ ቀደም በተደጋጋሚ ሰምተናል። ዘ ባትል ኦፍ ፖክሮቭስክ፣ የፖክሮቭስክ ደግሞ ትግል አሁን በጣም ይበልጥ ያገነገነበትን ሁኔታ እየተመለከትን እንገኛለን። ይህ እንግዲህ ዘርፈ ብዙ ምክንያቶች ሊጠቀሱ ይችላሉ። እዚህ ጋር እንግዲህ ተደጋግሞ ሲነሳ እንደነበረው ትልቅ ስትራቴጂክ ከተማ ነች። የጦር መሳሪያና እንዲሁም የተለያዩ ወታደሮችንም እንዲሁ ለማስተላለፊያነት ዩክሬን ትጠቀምበታለች ተብሎ ተደጋጋሚ ይነሳል። ከዛ ባለፈ ደግሞ ያቺን አካባቢ መቆጣጠር ሌሎች አካባቢዎችንም ለመያዝ እንዲሁ እድል የሚሰጥ ነው ተብሎ ይነሳል። በእኔ ግን እምነት ፖክሮቭስክን መያዝ ማለት በጦርነቱ ላይ ትልቅ ፒን ፖይንት ይሆናል የሚል አመለካከት አለ። ቅድም አንተም ተጠቅሰው እንደነበረው ከ150 እስከ 170 ሺህ የሚገመቱ ወታደሮች በፖክሮቭስክ አቅራቢያ ላይ እንደተሰማሩ የዩክሬን ከፍተኛ ወታደራዊ አዛዥ የሆኑት ኦሌክሳንደር ሲርስኪ አስታውቀዋል። ይህ እንግዲህ ቀላል የሚባል ቁጥር አይደለም። ከዚህ ቀደም ወደ 300 ደግሞ የሚጠጉ ወታደሮች ከተማ ውስጥ እንዳሉ ሲገለጽ ቆይቷል። ይሄ ደግሞ ላለፉት 1 ዓመት ያክል ነው ባይዜ ሩሲያ ፖክሮቭስክን ለመቆጣጠር ከፍተኛ ኃይል እዛ አካባቢ ላይ አስፍራ ስትታገል የቆየችው። ዩክሬን ግን በተለይ መልኩ ለሌሎች ጦር ግንባሮች ከምትሰጠው ትኩረት በተለይ መልኩ ይህንን ቦታ ላለመነጠቅ እንዲሁም ትግል ስታካሂድ ቆይታለች። ፖክሮቭስክን ያዘች ማለት ሩሲያ በእኔ አመለካከት ዶንባስን ሙሉ በሙሉ እንድትቆጣጠር ትልቅ እድል የሚሰጣት ይሆናል። ቅድም ስታነሳው እንደነበረው ደግሞ ዶንባስን ያስክ ደግሞ ማለት እንግዲህ ትልቅ የመደራደሪያ ካርድ ሊሰጥህ የሚችል ጉዳይ ነው። ስለዚህ ዩክሬን የምርጫ ጉዳይ ሆነ ማለት ነው። ትራምፕ እንዳሉት ቦታ ወይም መሬቶቿን ለዩክሬን ለሩሲያ አሳልፋ መስጠት ጉዳይ የምርጫ ጉዳይ ሳይሆን ምን ይሆናል የግዴታ ጉዳይ ውስጥ ትገባለች ማለት ነው። ይህንን አቅም ሊሰጣት የሚችለው ማን ነው? ፖክሮቭስክ ነው።
እንግዲህ ወደ 4 ግዛቶችን ከክሬሚያ ውጭ 4 ግዛቶችን ዩክሬን ሩሲያ ይዛለች ብለን ስናነሳ ሉሃንስክን ሙሉ በሙሉ እንደተቆጣጠረች መረጃዎች እያሳዩ ይገኛሉ። የዶኔስክን ደግሞ ቁጥራዊ መረጃዎች ተቀያያሪ ናቸው። ነገር ግን ከ700 በላይ የሚሆኑ አካባቢ ይዛለች የሚል መረጃዎች ወጥተዋል። ከ80% በላይ እንዲሁም ኬርሰንና ዛፖሪዣ እንዲሁ በዛም አካባቢ ላይ ከ75% በላይ አካባቢዎችን ይዛለች። ግን የሚቀሩ ስፍራዎች አሉ። አሁንም ትልቁ ጉዳይ ይህን ነው። እነዚህን 4 ግዛቶች በጂኦግራፊካል አቀማመጥ ወይም ደግሞ እንግዲህ ያስኩኝ የምትለው ወታደሮችን እዛ አካባቢ ይዘህ ድንበር ስታካልል ነው አይደለ? ያንን አድርጋ ሩሲያ የምትቆጣጠር ከሆነ ጦርነቱን ታቆሟለች ወይ? ዩክሬንስ ደግሞ ሩሲያ የምታቆም ከሆነ ደግሞ ዩክሬንስ ወደ ተኩስ አቁም ትመጣለች የሚለው ጉዳይ በጥያቄነት የሚነሳ ነው። ይሁንና ግን አሁን ፖክሮቭስክን ሩሲያ ሙሉ በሙሉ በእጁ አስገባች ማለት ቀሪ የዶኔስክ አካባቢዎችን ትልቅ በቀለበት ውስጥ በማስገባት ሙሉ በሙሉ በመዳፍ ውስጥ ለማስገባት ትልቅ እድል የሚሰጣት አካባቢ ነው። ይህንን ያደረገች ደግሞ ማለት ዶንባስን ሙሉ በሙሉ በእጇ ውስጥ ታስገባለች የሚለው ጉዳይ እየተነሳ ይገኛል። ዶንባስን ያዘችስ ደግሞ ማለት ምንድነው የሚያበረከተው ለጦርነቱ የሚለው ጉዳይ ይነሳል። ዶንባስ ቅድም እንግዲህ እንዳነሳ ነው የህዝብ ለህዝብ ግንኙነቱ አለ ወይም ደግሞ የሩሲያ ቋንቋ ተናጋሪዎች በዛ አካባቢ ላይ በበርካታ ቁጥር ይገኛሉ። ከዛ ባለፈ እንግዲህ ወደ 5% በላይ የዩክሬንን የማዕድን ሀብት ለዓለም አቀፍ ገበያ ነው መነግረህ ለዓለም አቀፍ ገበያ የሚሆን የማዕድን ሽያጯን የምታገኘው ከዚህ አካባቢ ነው። ይሄ እንግዲህ አጠቃላይ የዓለም አቀፍ ገበያውን 5% ድርሻ ያለው ከየት ነው? ከዶንባስ የሚወጣው የማዕድን ሀብት ነው። ከዚህ ባለፈ ደግሞ የዩክሬን ደግሞ ከ15% በላይ የሚሆን ደግሞ የማዕድን ገቢ የሚመጣው ከዚሁ ከዶንባስ አካባቢ በሚወጣው የማዕድን ሀብት ነው። ከዛ ባለፈ እንግዲህ እንደሚታወቀው የዩክሬን መሬት በተለያዩ ተንቀሳቃሽ ምስሎችም ላይ የተመለከትን ነው። በተለይ ጦርነቱ በሚካሄድበት በዚህ በምስራቅ አካባቢ ላይ ለም የሆነ ሜዳማ መሬት ነው። ያ ማለት ለእርሻ የሚውል ነው። እንደምታውቀው ደግሞ በጣም ከፍተኛ የሆነ የግብርና ምርቶች እንዲሁም ስንዴን ጨምሮ ወደ ተለያዩ አውሮፓና የአፍሪካ ሀገራት እንደሚዘዋወር ይታወቃል። ኢትዮጵያንም ጨምሮ ማለት ነው። ይህም እንግዲህ በኦዴሳ ወደብ በዋናነት አማካኝነት በጥቁር ባህር በኩል የሚተላለፍ ነው። ይህም እንግዲህ ዋና ምንጩ ዶንባስ ነው። ከዚህ ባለፈ ደግሞ በጣም ግዙፍ የሆኑ በሶቪየት ህብረት ጊዜ እንግዲህ እንደምታውቀው ከዚህ ከዶንባስና ሩሲያ ትስስር ጋር በተገናኘ እዛ አካባቢ ላይ በጣም ትልቅ የሆኑ ግዙፍ ኢንዱስትሪዎች ተገንብተው ነበር በሶቪየት ህብረት ወቅት። ነገር ግን ከሶቪየት ህብረት መፈራረስ በኋላ በ1991 ዩክሬን ራሷን ነፃ ስታወጣ ከሶቪየት ህብረት በኋላ በዩክሬን በኩል የተጠቃለለ አካባቢ ነው። እና ግን በዛን ጊዜ በጣም ከፍተኛ ቁጥር ያላቸው ግዙፍ ኢንዱስትሪዎች የተሰሩበት እና አሁንም ደግሞ እነዛ ኢንዱስትሪዎች ምንም እንኳን በጦርነቱ ጉዳት የደረሰባቸው አብዛኞቹ ቢሆንም እንኳን መልሶ ግን ወደ ስራ በማስገባት እንዲሁም አሁን ለዩክሬን ትልቅ እገዛ ሲያደርጉ የቆዩ አካባቢዎች ናቸው። ነገር ግን አሁን ደግሞ ሩሲያ እነዚህን አካባቢዎች ያዘች ደግሞ ማለት ከእንግዲህ ወታደራዊ ጠቀሜታውን ባሻገር ደግሞ ይህንን የሚያክል ኢኮኖሚያዊ ገጸ በረከቶችንም የሚሰጧት ይሆናሉ ማለት ነው። ስለዚህ ዶንባስን ያዘች ማለት ቀሪዎቹን ደግሞ የኬርሰንና የዛፖሪዣን ደግሞ አካባቢዎችን ደግሞ ተቆጣጠረች ማለት እንግዲህ ወደ በጥቁር ባህር በኩል ኦዴሳንም ጨምሮ ማለት ነው ክሪሚያም ኦሬዲ በሩሲያ እጅ ስለሚገኝ ማለት ነው ዩክሬን ጥቁር ባህር ላይ ድርሻ እንዳይኖራት ምናልባት የተወሰነ ድርሻ ሊኖራት ይችላል። ግን አብዛኛው ግን በማዕጅ እንዲሆን በዩክሬን በሩሲያ በኩል እንዲሆን ያ ማለት እንግዲህ ምናልባት በባህር የሚደረጉ ወታደራዊ ድጋፎችን የባህር ኃይሏንም እንዲሁ እንድታዳክምና በዋናነት ደግሞ ሩሲያ ደግሞ በተቃራኒው አቅም እንድታገኝ እድል የሚሰጣት ይሆናል ተብሎ እየተነሳ ይገኛል። አዎ እንግዲህ በተለይ የአውሮፓ ህብረት አባል ሀገራት እንዲሁም የኔቶም አባል ሀገራት ማለት ነው ከጥቂት ጊዜያት በፊት ይህ ጉዳይ የተገለጠላቸው ይመስለኛል። በተለይም ጥቁር ባህር አካባቢ ያለውን እንቅስቃሴ ለመቆጣጠር ራሳቸው እንደ ማዕቀፍ አዘጋጅተው ከህዋ ላይ ሳይቀር በሳተላይት ቁጥጥር የሚደረግበት በተለይም ሩሲያ በዛ አካባቢ የሚኖራትን እንቅስቃሴ በመከታተል አስፈላጊ ከሆነም እርምጃ ወደ መውሰድ ለመግባት የተለያዩ እንቅስቃሴዎችን እንዳደረጉ ይህንን የሚከታተልም ራሱን የቻለ ተቋም አዘጋጅተው እሱ በስራ ላይ እንዳለ ማስታወቃቸው ይታወሳል። ከዚህ ባለፈም በተለይ አሜሪካ እንግዲህ ከዩክሬን ጋር የማዕድን ስምምነት መፈራረሟ ይታወሳል። በዚህ ማዕድን ስምምነት ለአመታት የሚዘልቅ ነው። በተለይም በፕሬዚዳንት ጆ ባይደን የስልጣን ዘመን ለዩክሬን የተሰጡ የመሳሪያ ድጋፎች በዋጋ ተተምነው ዩክሬን ትከፍልበታለች የሚል ነው ስምምነቱ። ይህ ማለት አሜሪካ እንደው ለዩክሬን ብላም ባይሆን ለራሷን ብላ ዩክሬን አካባቢ ያሉ የማዕድን ሀብቶችን ለመጠበቅ የተለያዩ እንቅስቃሴዎችን ልታደርግ ትችላለች በሚል ይጠበቃል።
ፕሬዚዳንት ዶናልድ ትራምፕ ደግሞ የአሜሪካን ጥቅም ለማስከበር ቅድሚያ ያሰጣለሁ ምን ጊዜም ቢሆን የሚል ነገር ያነሳሉ። ስለዚህ አሁን የዶንባስ መያዝ ፖክሮቭስክ አካባቢ ያለው እንቅስቃሴ ከዩክሬን ባለፈ ሌሎች አውሮፓ ሀገራትንም አሜሪካንም የሚያሰጋ መሆኑ አይቀርም። በተለይም ደግሞ እዛ አካባቢ ያለው ተፈጥሮ ሜዳማ ነው በአመዛኙ። ሩሲያም አንድ የምታነሳው ጉዳይ በተለይም ዩክሬን ላይ ያለው ጉዳይ ስርዓት የማይዝልኝ ከሆነ ቅርጽ የማይዝልኝ ከሆነ ሌሎች አውሮፓ ሀገራት ኔቶም ቀጥታ በዛ በኩል ሊያጠቃኝ ይችላል፣ ምክንያቱም ሜዳማ ስለሆነ ሩሲያን ለጥቃት ያጋለጠ ነው የሚል ነገር በተደጋጋሚ ያነሳሉ። ስለዚህ ያንን አካባቢ ተቆጣጠሩ ማለት አውሮፓንም ከዛም በላይ ደግሞ አሜሪካንም ስጋት ውስጥ የሚከት ጉዳይ ስለመሆኑ የሚያጠራጥር አይደለም። ኔቶም ይህንን ጉዳይ ዝም ብሎ የሚመለከት አይመስልም። ምንም እንኳን ቀጥተኛ የሆነ ወታደራዊ ተልዕኮ ወይም ወታደራዊ ምላሽ ባይሰጥም ለዩክሬን የሚሰጠውን ድጋፍ ግን ሊያጠናክር ይችላል። በአንድ በኩል በዩክሬን በኩል የተለያዩ ወታደር ቁጥሮች የሚነሱት በተለይም ሩሲያ ወደኛ እየገባች ነው የሚል ነገሮች የሚነሱት የሚደረግላቸውን ድጋፍ ለማጠናከር በማሰብ ነው በሚል የሚነሳ አተያይ ያለ በተለይም ተንታኞች ይህንን ጉዳይ በጣም በተደጋጋሚ የሚያነሱት ጉዳይ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ለዩክሬን ተጨማሪ ድጋፎችን ለመስጠት ወስነው እንደነበር እናስታውሳለን። ነገር ግን ከተግባራዊነት አንጻር ስንመለከተው ብዙ መጓተቶች አሉበት። በተለይም እንደ ጆ ባይደን ዘመን አይደለም የመሳሪያ ፍሰቱ ወደ ዩክሬን ያለው የመሳሪያ ፍሰት። ከዛ ባለፈም ፕሬዚዳንት ዶናልድ ትራምፕ በተለያዩ ጊዜያት የሚናገሯቸው ንግግሮች በተለይም ለዲፕሎማሲ መስክ ወይም ለዲፕሎማሲ ጥረቱ የሰጡት ቦታ ለዩክሬን የሚሰጠውን ወታደራዊ ድጋፍ ተጽዕኖ ውስጥ እንደከተተው እናስታውሳለን። በተለይም ፓትሪዮት የተሰኘውን መሳሪያ እንግዲህ የመከላከያ ስርዓት ዩክሬን በጣም እንደምትፈልገው በተደጋጋሚ የተናገረችው ጉዳይ ነው። አሁን ከሰሞኑም 25 የሚደርሱ ፓትሪዮቶችን ከአሜሪካ እንፈልጋለን ሲሉ ፕሬዚዳንት ቮሎዲሚር ዜሌንስኪ ተናግረዋል። ነገር ግን ይህ ጉዳይ እንደው ዝም ብሎ ስለተባለ ስለተጠየቀ ብቻ የሚሳካ አይደለም። በአውደ ውጊያ ያለው ነገር ግን ይህ እንዲሳካ ሊያደርግ ይችላል። በተለይም ሩሲያ የምታሳየው ግስጋሴ እየተጠናከረ በሄደ ቁጥር አውሮፓ እንዲሁም አሜሪካ ለዩክሬን የሚሰጡትን ድጋፍ ለማጠናከር የተለያዩ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀውና በተለይም የአሜሪካ እና የአውሮፓ ሀገራት ቀጣይ እርምጃ በዚሁ ተጠባቂ እንዲሆን ያደርገዋል ማለት ነው። ያው ምናልባት እንደው እዚህ ጋር የመጨረሻ አድርገን የምናነሳው ጉዳይ የሰላም ስምምነቶች ምን ደረጃ ላይ ደረሱ የሚለው ጉዳይ ነው። እንግዲህ ከዚህ ቀደም በአላስካ ትራምፕና እንዲሁም ፑቲን ውይይት ካደረጉ በኋላ ወደ ሃንጋሪ ደግሞ አቅንተው ውይይት ያደርጋሉ ተብሎ ነበር። ያ እንግዲህ ከተሰረዘ በኋላ ደግሞ ሁለቱ በተለይም አሜሪካና ሩሲያ መሻከር ውስጥ ገብተው እንዲሁም ትራምፕና ፑቲን በተመሳሳይ ግንኙነታቸው መሻከር ውስጥ ገብተው የኒኩለር ጦር መሳሪያ ስጋት ውስጥ ሁሉ አሁን ይገኛሉ። አሁን ባለንበት ሁኔታ ያ ማለት ምንድነው? ሁለቱም ከዚህ ቀደም ፈርሟቸው የነበሩ የኒኩለር ሙከራ እገዳ ስምምነቶችን በሁለቱም በኩል ወደ ስራ አስገብተው ዝግጅቶች እንዲደረጉና ወደ እንደዚህ አይነት እንግዲህ ከቀዝቃዛው ጦርነት በኋላ ዓለም ገብታበት ወደ ነበረው አይነት የኒኩለር ስጋት ውስጥ እንድትመለስ ደግሞ ያደረገበትንም ፍጥጫም ያስመለከተን ጉዳይ ነው። እንግዲህ የተኩስ አቁም ስምምነቶች አሁን በዚህ ጉዳይ ላይ ይገኛሉ። ምናልባት አሁንም በአውደ ውጊያው ያለው ሁኔታ የተኩስ አቁም ስምምነቱን ይመራዋል ተብሎም እየተጠበቀ ይገኛል። ምናልባት ይህ ማለት አሁንም ጥቃቶች በዚሁ መልኩ የሚቀጥሉ ከሆነ ድል የማይገኝ ከሆነ ወይም ደግሞ ቀደም ስናነሳቸው የነበሩ ስትራቴጂክ ስፍራ ብለን የጠቀስናቸው አካባቢዎች የሚያዙ ከሆነ ምናልባት የተኩስ አቁም ስምምነቶችን በሩሲያ ባገደለ መልኩ ሊመጡ የሚችሉበት እድል ሊኖር ይችላል። ከዚህ ባለፈ ግን የተኩስ አቁም ስምምነቶች አሁንም በአሜሪካ በኩል በዋናነት አደራዳሪ ሆና ተሳትፎ ያደረገችበት ትገኛለች። በሁለቱም በኩል የተነሳ የሚገኘው እንግዲህ አሜሪካ ሩሲያ ጥቃቶቿን ታቁም ከዛ በኋላ ወደ ተኩስ አቁም ትመጣለች የሚል ነገር ይነሳል። ትራምፕም ከዚህ ቀደም ተደጋጋሚ የሚያነሱ ሀሳብ ይህን ነው። ከፑቲን ጋር መልካም የሚባል የስልክ ውይይት ካደረግን በኋላ በነጋታው ዩክሬንን ያወድማታል፣ ወደ ጥቃት ይመለሳሉ። ይህ ነገር ደግሞ በጣም እያበሳጨ ነው። ተኩስ አቁም ስምምነት ጥረቶችንም እያዳፈነ መጥቷል። ስለዚህ እኛም ወደ ምን እንመጣለን ማለት ነው? ወደ ማዕቀቦችን ወደ መጣል። ከዚህ ቀደም እንደምታስታውሰው ከሳምንታት በፊት በሁለት ግዙፍ የሩሲያ የነዳጅ ላኪ ተቋማት ላይ ጠንካራ ማዕቀብ መጣላቸው ይታወሳል። በዚሁ እንቀጥላለን የሚል ነገር ማንሳታቸው ይታወሳል። ሩሲያ ደግሞ አሜሪካ ከአደራዳሪነት ያለፈ ሚና ነው ያላት በሩሲያ ዩክሬን ጦርነት። እንግዲህ ቅድም ስናነሳቸው ከነበሩ ጥቅሞች ባሻገር አሜሪካም እንዲሁ የራሷ ደግሞ ኮንፍሊክት ኦፍ ኢንተረስት አለ በዛ ኤሪያ ላይ። ስለዚህ እንደ አደራዳሪ እንደ ገለልተኛ አደራዳሪ ሳይሆን ከዛ ደግሞ የዘለለ ይበልጥ ደግሞ ወደ ዩክሬን ያደላ አቋምን ደግሞ እያስተናገደች መቀጠሉ አሁንም የተኩስ አቁም ስምምነት ጥረቶች ይበልጥ
እንግዲህ ከነበሩበት ደረጃም ደግሞ እየራቁ እንዲሄዱ ያደረገበትን ሁኔታም እየተመለከትን እንገኛለን። ግን ምናልባት እንደው ጠቅላላ ለማድረግ አሁንም የሩሲያ ዩክሬን ጦርነት በጠንካራ ቅድመ ሁኔታዎች ታጥሮ ጠንካራ ፊልም እየተካሄደበት ያለ ጦር ግንባር ነው ማለት እንችላለን። ምናልባት እንደው ከዚህ ቀደም ከነበሩ የተለያዩ በዓለም ላይ የተስተናገዱ ከነበሩ ጦርነቶች በተለየ መልኩ የሩሲያ ዩክሬን ጦርነት በጣም ብዙ ኃይሎች ከበስተጀርባው አሉበት። በጣም ኃይሎች ስንልም እንግዲህ በዓለም የፖለቲካ መድረክ ላይ ከፊት የሚሰለፉ ጠንካራ አቅም ያላቸውን ሀገራትን አሰልፈው ነው እየተካሄደ የሚገኘው። ምናልባት እንግዲህ ከዚህ ቀደም ያነሳናቸው የኒውክሌር ስጋቶችም በሆነ መጠን ስህተት እንኳን ከታየባቸው ወደ ሶስተኛው ዓለም ጦርነት ሊያመራ የሚችልም አስከፊ ግጭት ሊቀሰቀስባቸው የሚችል ይሆናል ተብሎ እየተሰጋ ይገኛል። ምክንያቱም እንደምታውቀው ሩሲያ የኒውክሌር ሙከራ እገዳ ስምምነትን የተባበሩት መንግስታት ድርጅት በተለይ ከቀዝቃዛው ጦርነት በኋላ በ1996 የተለያዩ ሀገራት በተለይ በ1992 ላይ ነው አሜሪካ በመጨረሻ የኒውክሌር ሙከራውን ያካሂዳ የነበረው። ከዛ በኋላ በ1996 ላይ ይህንን ስምምነት ተቀብላ ነበረ። ነገር ግን አሁንም ድረስ ሴኔቱ አላጸደቀውም። በተመሳሳይ መልኩ በሩሲያ በኩል 1996 እንዲሁ ስምምነቱን ተቀብላ ነበር በተመሳሳይ መልኩ። ከዛ ግን በ2000 ስምምነቱን ፈርማ ካጸደቀች በኋላ ግን የሩሲያና ዩክሬን ጦርነትን ተከትሎ በ2023 ድጋሚ ይህንን ውሳኔ ቀልብሰውታል። ያ ማለት አሁንም የኒውክሌር ሙከራ ፕሮግራሞች እንዲካሄዱ ፍላጎት አለ። ጥረቶችን በሩሲያ በኩል አሉ። በአሜሪካን በኩል እንዲሁም ትራምፕ ከቀናት በፊት እንዲሁ የኒውክሌር ጦር መሳሪያ ፕሮግራሞቿን እንድታድስ አሜሪካ ትዕዛዝ ማስተላለፋቸው ይታወሳል። ይህ እንግዲህ የሚያሳየን ቀጣዩ ጊዜ ይህንን የሩሲያ ዩክሬን ጦርነት ታኮ የሚመጣው የወደፊት የዓለም ጉዳይ አሁንም ይበልጥ አጣብቂኝ ውስጥ የገባበትና አሁንም ደግሞ በከፍተኛ ስጋት የሚታይ ስለመሆኑ አመላካሽ ነው። አዎ ፕሬዚዳንት ዶናልድ ትራምፕም አንድ ሲያነሱት የነበረው ጉዳይ በተለይም ከኒውክሌር ጋር በተገናኘ ቻይናና ሩሲያ እኛን ሊቀድሙን አይችሉም፣ እኛንን ቀዳሚዎቹ የሚል ነገር አንስተዋል። ከዛ ጋር ተያይዞም የኒውክሌር መሳሪያ ሙከራ እንዲደረግ ትዕዛዝ ማስተላለፋቸው ይታወቃል። እና የኒውክሌር ጉዳይ አስጊ ነው። በተለይም ለሁለቱም ሀገራት ብቻ ሳይሆን እንዳለምም ከኒውክሌር ጋር በተያያዘ የሚነሱ ጉዳዮች በጣም ከፍተኛ ውድመት የሚያስከትሉ መሆናቸውን እናስታውሳለን። ለዚህ ማሳያው ሰኔ ላይ የተካሄደው በተለይ ኢራን ላይ የነበረው ጉዳይ ነው። ኢራን በእስራኤልና በአሜሪካ የተለያዩ ጥቃቶችን ስታስተናግድ እሷም ጥቃቶችን ስትሰነዝር የነበረው ዋናው ምክንያት የኒውክሌር ጉዳይ ነው። ስለዚህ ኒውክሌር ወደ ተግባር የሚገባ ከሆነ እንደው ጦርነት ብቻም ሳይሆን ወደ ሙከራ የሚገባ ከሆነ ዓለም ከቁጥጥር ውጭ የምትሆንበት እድል እጅግ ከፍተኛ ስለመሆኑ ነው የሚነሳው። የዩክሬኑንና የሩሲያው ጦርነት ግን በተለይም ከዲፕሎማሲያዊ ሂደቱ በላይ በወታደራዊ በጦር ግንባር እየተሄደባቸው ያሉ ርቀቶች ሰላም ይፈጠራል ወይስ አይፈጠርም የሚለውን እስከ መቼ ነው ጦርነቱ ሊዘልቅ የሚችለው የሚለውን የመወሰን እድላቸው በጣም ከፍተኛ ሆኗል። ግን መለስ ብሎ ከ3 ወራት ከ4 ወራት በፊት እንደነበረው በሰላም ንግግሮች ወይም በድርድሮች መፍትሄ ለማምጣት የሚሞከረው ሂደት በተለይ በአሜሪካ በኩል መቀዛቀዝ ማሳየቱ የሁለቱንም ሀገራት የመነጋገር ሂደት እጅግ ወደ ኋላ ማስቀረቱ ማስተጓጎሉ ነው እየተነገረ የሚገኘው። እንግዲህ ፕሬዚዳንት ዶናልድ ትራምፕ አሜሪካ፣ ኔቶ እንዲሁም የአውሮፓ ሀገራት በቀጣይ ሊወስዷቸው የሚችሉ እርምጃዎች ከሩሲያና ዩክሬን ከጦርነት ካውደ ውጊያው ባሻገር ወደ ሰላም ለመምጣት የተለያዩ ግፊቶች የሚያደርጉ ከሆነ የተሻለ ነገር ሊመጣ ይችላል በሚል ይጠበቃል። እንግዲህ እኛም መረጃዎችን እየተከታተልን ለተመልካቾቻችን የምናደርስ ነው የሚሆነው። የተወደዳችሁ ተመልካቾቻችን እኔ ሱባለው ጋሻውና ባልደረባዬ ሙሴ ከበደ ላለፉት ደቂቃዎች አብረናችሁ ቆየን። በቀጣይ እንግዲህ በሌላ ርዕሰ ጉዳይ ዳግም እንገናኛለን። አብራችሁን ስለነበራችሁ ግን እናመሰግናለን። ጤና ይስጥልን።